ሰላም ጤና ይስጥልኝ ውድ የጳጉሜ ሚዲያ ቤተሰቦች፣ ዛሬ ደግሞ ስለ ሬጌው ንጉስ ሬጌን በዓለም አቀፍ ደረጃ እንዲታወቅ ስላደረገው ዘመን ተሻጋሪ የራስ ተፈሪያን ኩራት ተጽዕኖ በዓለም አቀፍ ደረጃ የጎላ የጥቁር ህዝቦች ተምሳሌት ስለሆነው ስለ ፍቅር አቀንቅኗል፣ የተጣሉትንም አስታርቋል፣ ሰላም በዓለማችን እንዲሰፍን ብዙ ለፍቷል፣ የሰብአዊ መብትም ተሟጋችም ነበር፣ እግር ኳስም ይወዳል። ይህ ሁሉ አንድ ሰው ነው። Sopno akorat Afrika Papa Marley ቦብ ማርሌ የካቲት 6 ቀን በ1945 ጃማይካ ውስጥ ተወለደ። የማርሌ ስም የሶሪያ ይሁዳዊ አመጣጥ እንዳለው ይነገራል። በሙዚቃ ታሪክ ውስጥ በተለይም የሬጌ ሙዚቃ በዓለም አቀፍ ደረጃ በማስፋፋት ሰላምን በመስበክ የሚታወቅ ታዋቂ ሰው ነው። ቦብ ማርሌ ከጃማይካዊ እናት ሴዴላ ቡከር እና እንግሊዛዊ አባት ኖርቫር ማርሌ ተወለደ። የወላጆቹ ቅይጥ መሆን በማንነቱና በአብዛኛው ጥቁር ማህበረሰብ ውስጥ በማደጉ ልምዱ ላይ ተጽዕኖ አሳድሮበት ነበር። በወጣትነቱ ወላጆቹ ከተለያዩ በኋላ በ12 ዓመቱ ማርሌ ከእናቱ ጋር ወደ ኪንግስተን ተዘዋወረ። ከድህነትና ዘረኝነት ጋር የተያያዙ ብዙ ተግዳሮቶች ገጥሞት የነበረ ቢሆንም በሙዚቃ ግን መጽናኛውን አግኝቷል። ገና በልጅነቱ ነበር ከሙዚቃና ኳስ ጋር የተቆራኘው። የማርሌ አያት ኦማሪያ በማርሌ ላይ የሙዚቃ ተጽዕኖ ታረገበት ነበር። በ1963 ማርሌ ከልጅነት ጓደኛው ከፒተር ቶሽ እና ቡኒ ዋይለርስ ጋር በመሆን ዘ ዋይለርስ የሚባል የሙዚቃ ቡድን አቋቋሙ። መጀመሪያ ላይ በጃማይካ ውስጥ በስኬታቸውና በሮክ ስቴል ሙዚቃቸው ተወዳጅነትን አግኝተዋል። ዋይለርስ በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ ላይ በርካታ ስኬታማ የሆኑ አልበሞችን ለቀዋል። ሙዚቃቸው የሬጌ ሪትሞችን ማካተት ጀመረ። ይህም የፊርማ ድምጻቸው ሆነ። በ1973 አልበም ካች ኤ ፋየር የማርሊንን ዓለም አቀፍ እድገት ምልክት አድርጎበታል። ስምንት ትራክ የነበረው ይህ አልበም ከጃማይካ ውጪ ሰፊ ትኩረት ካገኙ የመጀመሪያዎቹ የሬጌ አልበሞች አንዱ ነበር። በዚህ ወቅት ነበር ብላክዌል የኪንግስተን መኖሪያውንና የኩባንያውን ዋና መስሪያ ቤት በዚያን ጊዜ ደሴት ሃውስ እየተባለ የሚጠራውን ለማርሊ ስጦታ የሰጠው። ይህ ቦታ የማርሊ ቢሮ ብቻ ሳይሆን መኖሪያውም ጭምር ነበር። ዋይለርስ የፋይናንስ አለመግባባት ከተፈጠረ በኋላ በ1974 የተለያዩ ቢሆንም አብረው መስራታቸውን ግን አላቆሙም። በ1975 ደግሞ ራስታማን ቫይብሬሽን አልበም የማርሊንን ደረጃ እንደ ዓለም አቀፋዊ ኮከብነት ያጠናከረ አልበም ለቀቀ። በ1976 ወደ እንግሊዝ ከሄደ በኋላ በቦብ ማርሌ እና ዋይለርስ ስም ኤክሶደስ ሚሊዮን አልበም በ1977 ለቀቀ። እንደ ዋል ላቭ ጄሚንግ፣ ስሪ ሊትል በርድስ ያሉ ዘፈኖችን በዚህ አልበሙ ሲያካትት ነበር። ተወዳጅነትንም አተረፈ። ይህ አልበም ብዙ ጊዜ ከታዩት ምርጥ አልበሞች አንዱ ተደርጎ ይወሰዳል። ማርሊ በ1978 በጃማይካ በፖለቲካ ለመረጋጋት ወቅት ሰላምን ለማስፈን በዋል ላቭ ፒስ ኮንሰርት ላይ በመሳተፍ ፖለቲካዊ እንቅስቃሴ ውስጥ ገባ። ታህሳስ 3 ቀን በ1978 በጃማይካ በሁለቱ ተፋላሚ ፖለቲካ ቡድኖች መካከል ያለውን ውጥረት ለማርገብ በተዘጋጀው የነጻ ኮንሰርት ከሁለት ቀናት በፊት በቦብ ማርሌ በሪታ እና በስራ አስኪያጁ ዶን ቴለር መካከል በማርሌ ቤት ውስጥ ባልታወቁ ሰዎች በተፈጸመ ጥቃት ቆስሎ ነበር። ቴለር እና ሪታ ከባድ ጉዳት ደርሶባቸው የነበረ ቢሆንም በኋላ ግን ሙሉ በሙሉ አገግመዋል። ማርሊ በደረቱ ላይ እና ክንዱ ላይ ቀላል ቁስሎች አጋጥሞት ነበር። ጃማይካ ለቦብ ማርሊ የድጋፍ ሰልፍ እንደሆነ ብዙዎች ስለተሰማቸው ህይወቱን ለማጥፋት የተደረገ የግድያ ሙከራ ከፖለቲካ ጋር የተያያዘ ነው ብሎ ይታመን ነበር። ቢሆንም ኮንሰርቱ ቀጠለ። የተጎዳው ማርሊ የግድያ ሙከራው ከተካሄደ ከሁለት ቀናት በኋላ በተያዘለት መርሃ ግብር ኮንሰርቱን በነበረበት ወቅት ማርሊ አነስተኛ መጠን ያለው ካናቢስ ይዞ በመገኘቱ ታስሮ ነበር። እንደ ኢሮፓውያኑ አቆጣጠር በ1978 ማርሌ ወደ ጃማይካ ተመለሰ እና ተፋላሚ ወገኖችን ለማረጋጋት በሌላ የፖለቲካ ኮንሰርት ዋል ላቭ ፒስ ኮንሰርትን ድጋሚ አዘጋጀ።
በዝግጅቱ መገባደጃ አካባቢም በማርሊ ጥያቄ መሰረት የወቅቱ ገዢው የህዝብ ብሔራዊ ፓርቲ መሪ ማይክል ማርሊ እና የፖለቲካ ተቀናቃኛቸው የተቃዋሚው የጃማይካ ሊበር ፓርቲ መሪ ኤድዋርድ ሴጋ በመድረክ ላይ ተቀላቅለው ተጨባበጡ። ማርሊ ዘፋኝ ብቻም አልነበረም፣ የሰላም ሰባኪም ነበር። በዋን ላቭ ፒስ ኮንሰርት ላይ የትኛውን ፖለቲከኛ ነኝ የሚል ሆነ የሀገር መሪ ያላደረገውን እሱ ግን ሰላምን ለዓለም ህዝብ መስጠት ችሏል። በ1979 ደግሞ ሰርቫይቫል በፖለቲካ ክስ የተመሰረተበትን አልበም ለቀቀ። እንደ ዚምባብዌ አፍሪካ ዩናይት፣ ዌክ አፕ ኤንድ ሊቭ፣ ሰርቫይቫል የመሳሰሉት ትራኮች ማርሊ ለአፍሪካውያን ትግሎች ያለውን ድጋፍ ያንጸባረቀበትን አልበም ለቀቀ። እንደ ኤሮፓውያኑ አቆጣጠር በ1979 በቦስተን አማንዴላ ፌስቲቫል ላይ መታየቱ በደቡብ አፍሪካ አፓርታይድ ላይ ያለውን ጠንካራ ተቃውሞ ያሳየ ሲሆን ይህም ቀደም ሲል በ1976 ዋር በሚለው ዘፈኑ አሳይቷል። እንደ ኤሮፓውያኑ አቆጣጠር 1980 መጀመሪያ ላይ ማርሊ ሚያዝያ 17 የዚምባብዌ የነጻነት ቀን በዓል ላይ እንዲዘፍን ተጋብዞም ነበር። በ1980 ማርሊ በህይወቱ እያለ የማርሊ የመጨረሻ የስቱዲዮ አልበም የሆነው አፕራይዚንግ በህይወት ዘመኑ የተለቀቀው የመጨረሻ አልበም ነበር። ሪዲምሽን ሶንግ እና ፎር ሎቪንግ ግጃ ከሃይማኖታዊ ስራዎች መካከል ቀዳሚ ነበሩ። በዛ ወቅት ነበር የማርሊ ትልቁን ኮንሰርቱን 100,000 ሰዎች በተገኙበት በሚላን ጣሊያን ሳንሲሮ ስታዲየም አካሂዷል። የማርሊ የመጨረሻው የውጪ ኮንሰርት የተካሄደው እንደ አውሮፓውያኑ አቆጣጠር በ1980 ሐምሌ 6 በዳሊሞንት ፓርክ አየርላንድ ነበር። በ1984 ደግሞ ሌጀንድ ከሞተ በኋላ የተለቀቀው ይህ የተቀናበረ አልበም ብዙዎቹን የማርሊ ምርጥ ስራዎች ተሰባስቦ ሙዚቃውን ለአዳዲስ ትውልዶች አስተዋውቋል። ማርሊ ካቶሊክ ያደገ ቢሆንም በ1960ዎቹ ከእናቱ ተጽዕኖ ርቆ የራስ ሰፈሪያን እምነት ፍላጎት ነበረው። ወደ ጃማይካ ከተመለሰ በኋላ ማርሊ ወደ አጥባቂ ራስ ሰፈሪያንነት ተለወጠ። ድሬድም ማሳደግ ጀመረ። ማርሊ የራስ ሰፈሪያን ንቅናቄ አባል ነበር። ባህሉ ለሬጌ እድገት ቁልፍ አካል ነበረው። የራስ ተፈሪያንም ደጋፊ ሆነ። ሙዚቃው ከጃማይካ ማህበራዊ ችግር ካላቸው አካባቢዎች አውጥቶ እስከ ዓለም አቀፋዊ እውቅና ሄዶ ነበር። ማርሊ የራስ ተፈሪያን አካል በመሆን የኢትዮጵያ ቀዳማዊ ኃይለ ሥላሴ የእግዚአብሔር ስጋ ወይም ጃ እንደሆነ ይሰማው ነበር። ነገር ግን ከጊዜ በኋላ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ገብተው በሊቀ ጳጳስ አቡነ ይስሐቅ ከባለቤታቸው ሪታና ከልጆቻቸው ጋር በተገኙበት ብርሃነ ሥላሴ በሚል ስም ህዳር 4 ቀን በ1980 ዓ.ም የክርስትና እምነትን ተቀብለዋል። ራስ ተፈሪያን በነበሩበት ጊዜ ማርሊ የካናቢስ ወይንም ጋንጃ ህጋዊነትን ደግፏል። ራስ ተፈሪያን ለማሰላሰል የሚረዳ ነው ብለው ያምናሉ። በ1966 ከካቶሊክ ወደ ራስ ተፈሪያንነት እምነት ሲቀይር ማርሊ ካናቢስን መጠቀም ጀመረ። ማርሊ በ1968 በካናቢስ ሱስ ከተያዘ በኋላ ታስሮ ነበር። ነገር ግን በሃይማኖታዊ እምነቱ መሰረት ማሪዋናን መጠቀም ቀጠለ። ማርሊ ስለ ማሪዋና አጠቃቀሙ እንዲህ ብሏል። When you smoke herb reveal yourself to you. እጽዋትን ስታጨስ እጽዋት ራስህን ይገልጥልሃል ብሎ ያምን ነበር። የምታደርገውን ክፋት ሁሉ እጽዋቱ ለራስ ይገልጥልሃል። ህሊናህን ራስህን ግልጽ እንድታደርግ ያደርጋል። ምክንያቱም እጽዋቱ እንድታሰላስል ያደርጋል። ይህ እጽ ደግሞ ተፈጥሮ የሰጠችን ጸጋ ናት ብሎ ያምን ነበር። ማርሊ የፓን አፍሪካኒስት ሰው ነበር እና በዓለም ዙሪያ በአፍሪካ ህዝቦች አንድነት ያምን ነበር። እምነቱ በራስ ተፈሪያን ሃይማኖታዊ እምነቱ ላይ የተመሰረተ ነው። እንደ ዚምባብዌ ኤክሶደስ፣ ሰርቫይቫል፣ ብላክማን ሪዲምሽን ሶንግ ባሉ በብዙ ዘፈኖቹ ጸረ ኢምፔሪያሊስት እና ፓን አፍሪካኒዝም ጭብጦች ነበሩት። ማርሊ የአፍሪካ ሀገራት ከአውሮፓውያን የበላይነት ነፃ መውጣታቸውን በአፍሪካ ዲያስፖራ ውስጥ ላሉ ሁሉ ድል ነው በማለት ተናግሯል። አፍሪካ ዩናይት በሚለው ዘፈኑ ውስጥም ሁሉም የአፍሪካ ዲያስፖራ ህዝቦች ተሰባስበው ባቢሎንን እንዲዋጉ ያላቸውን ፍላጎት ይዘምራል።
በተመሳሳይ ዚምባብዌ በተሰኘው ዘፈን ውስጥም ማርሊ አፍሪካ አህጉር በሙሉ ነፃ የወጣችበትን ምልክት በማሳየት በሁሉም አፍሪካውያን ውስጥም ሆነ ከአፍሪካ ውጪ ባሉ አፍሪካውያን መካከል አንድነት እንዲኖር ጥሪ አቅርቧል። በስራ ውስጥም የማህበራዊ ፍትህ፣ መንፈሳዊነትና ጭቆናን የመቋቋም ጭብጦች በብዛት አለ። ብዙ ጊዜ መድረኩን ተጠቅሞ እንደ ድህነት፣ እኩልነት፣ የአፍሪካ ችግሮችን ለመፍታት ነበር የሚታገለው። በኪንግስተን ጃማይካ ውስጥ አልፍሬዳ ኮንስታንሲያ ስቱዲዮዎችም ውስጥም ቢሆን ማርሊ ኳስ ከመጫወትና ከማየት ወደ ኋላ አይልም ነበር። የብራዚል ብሔራዊ ቡድንና የሳንቶስን ኮከብ ተጫዋች ፔሌ አድናቂ ነበር። እንዲሁም ደግሞ የእንግሊዝ እግር ኳስ ክለብ የሆነው ቶተንሃም ሆትስፐርስ ደጋፊ ነበር። በ1977 ነበር ሐምሌ ወር ላይ ማርሊ በቀኝ ትልቅ የእግር ጣት ጥፍር ስር የቆዳ ካንሰር ሜላኖማ እንዳለበት የታወቀው። ሐኪሞቹ የእግር ጣቱ እንዲቆረጥ ቢያዙም ማርሊ ግን የሃይማኖታዊ እምነቶችን በመጥቀስ በእንቅስቃሴው ላይ እንቅፋት የሚሆንበትን የእግር ጣት እንዲቆረጥ የሐኪሞቹን ምክር አልተቀበለም ነበር። በምትኩ ጥፍርና የጥፍር መዳፉ ተነስቶ አካባቢውን ለመሸፈን ከጭኑ ላይ ቆዳ ተወስዶ ተሰርቶለት ነበር። ማርሊ ከ3 ዓመት በኋላ እንደ አውሮፓውያን አቆጣጠር በ1980 መስከረም 21 ቀን በሴንትራል ፓርክ ውስጥ እየሮጠ ያለው ወድቆ ወደ ሆስፒታል ተወሰደ። በዚያም ካንሰሩ ወደ ጭንቅላቱ፣ ሳምባና ጉበቱ እንደተሰራጨ ታወቀ። ብዙም ሳይቆይ ነበር ካንሰር በሰውነቱ ውስጥ በመስፋፋቱ የማርሊ ጤና ወደ ከባድ ደረጃ የደረሰው። ከ8 ወራት ሕክምና በኋላ እየተስፋፋ የመጣውን ካንሰር ውጤታማ በሆነ መንገድ መታከም ባለመቻሉ ማርሊ ጃማይካ ወዳለው መኖሪያ ቤቱ እየሄደ ሳለ በበረራ ወቅት ህመሙ እየተባባሰ በመምጣቱ በረራው ወደ ፍሎሪዳ ተዘዋውሮ ወደ ሊባኖስ ሴዳርሳ ሆስፒታል ተወሰደ። ብዙም ሳይቆይ በ36 ዓመቱ በግንቦት 11 ቀን 1981 በካንሰር ህመም ሞተ። ማርሊ ለልጁ ዚጊ የተናገረው የመጨረሻ ቃል ኦን ዩር ዌይ አፕ ቴክ ሚ አፕ፣ ኦን ዩር ዌይ ዳውን ዶንት ሌት ሚ ዳውን እንዲህ ነበር። እንደ አውሮፓውያኑ አቆጣጠር በ1981 ግንቦት 21 ቀን ማርሊ በጃማይካ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና የራስተፈሪያን ወግን ያጣመረ መንግስታዊ የቀብር ስነ ስርዓት ተፈጸመ። በተወለደበት ቦታ በሚገኝ የጸሎት ቤት ውስጥ ተቀበረ። የማርሊ ሳጥን ውስጥ በውስጡ ቀይ ጊብሰን ሌስ ፖል ጊታር፣ በመዝሙር 23 ላይ የተከፈተ መጽሐፍ ቅዱስና ባለቤቱ ሪታ ማርሊ የጣለችውን የካናቢስ ግንድ ይዟል። ጠቅላይ ሚኒስትር ኤድዋርድ ሴጋ የመጨረሻውን የቀብር ስነ ስርዓት ላይ ለማርሊ እንዲህ ብሎ ነበር። የሱ ድምጽ በእኛ ዓለም ውስጥ በሁሉም ቦታ ያለ ጩኸት ነበር። የሱ ባህሪያት፣ ግርማ ሞገስ ያለው መልክ እና የፕራንክ ስታይሎቹ በአእምሯችን ገጽታ ላይ ቁልጭ ብሎ የሚታይ ነበር። ቦብ ማርሊ ታይቶ አያውቅም። በእያንዳንዱ ገጠመኝ የማይፋቅ አሻራ ትቶ ያለፈ ሰው ነበር። እንዲህ አይነቱ ሰው ከጭንቅላታችን ሊጠፋ አይችልም። እሱ የአፍሪካውያን ድምጽ እንዲሁም የሰላም ሰባኪም ጭምር ነበር። ከቦብ ማርሊ ቅርሶች መካከል ደግሞ የሰላምና የአንድነት ምልክት ሆኖ ይከበራል። የሱ ሙዚቃ በዓለም አቀፍ ደረጃ እስካሁን ድረስ ይደመጣል። በህይወት እያለም ሆነ ከሞተ በኋላ ብዙ ሽልማቶችንም ተጎናጽፎ ነበር። ከነዛ መካከልም በ1976 የሮሊንግ ስቶን መጽሔት የዓመቱ ምርጥ ባንድ፣ በ1978 ከተባበሩ መንግስታት የሶስተኛው ዓለም የሰላም ሜዳሊያ ተሸልሟል። በ1981ም የጃማይካ የክብር ማዕረግ ተሰጠው። የአገሪቱም ሶስተኛው ከፍተኛ ክብር ነበር። በ1974 ወደ ሮክ ኤንድ ሮል ዝነኛ አዳራሽ ገባ። በ1999 የክፍለ ዘመኑ ምርጥ አልበም ኤክሶደስ በታይም መጽሔት፣ በ2001 በሆሊውድ ዝና ላይ ያለ ኮከብ፣ በዛው ዓመት የግራሚ የህይወት ዘመን ሽልማት ተሸላሚ፣ በ2004 ሮሊንግ ስቶን የምንጊዜው 100 ምርጥ አርቲስቶች ዝርዝር ውስጥ 11ኛ ደረጃ ላይ አስቀምጦታል። በዩናይትድ ኪንግደም የሙዚቃ አዳራሽ ውስጥ ከገቡት የመጀመሪያዎቹ ሰዎች መካከልም ነበር። ዋን ላቭ የሚሊኒየም ዘፈን ተብሎ በቢቢሲ በ2010 ወደ ግራሚ ሆል ኦፍ ፌም የመጀመሪያው የሬጌ አልበም የገባው ከቼፍ ፋየር። የማርሊ ፍቅር፣ የተስፋና የተቃውሞ መልእክት በዓለም ዙሪያ ሰዎችን ማነሳሳቱን ዛሬም ድረስ ቀጥሏል። ቦብ ማርሊ በሙዚቃ በባህል ላይ የሚያሳድረው ተጽዕኖ አሁንም ከፍተኛ በመሆኑ በታሪክ ውስጥ ከፍተኛ ተደማጭነት ካላቸው ሙዚቀኞች አንዱ ያደርገዋል። ማርሊንን ለማስታወስ በኪንግስተን ውስጥ በአርተር ዊንት ድራይቭ ላይ ከብሔራዊ ስቴዲየም ቀጥሎ ሐውልት ቆሞለታል። እንዲሁም በኒውዮርክ ጎዳና ተሰይሞለታል።
በሰርቢያም ሐውልት ቆሞለታል። በዓለም አቀፍ ደረጃ የማርሊ መልእክት በተለያዩ የአገሬው ተወላጆች ማህበረሰቦች መካከል ማስተጋባቱን ዛሬም ድረስ ቀጥሏል። ለምሳሌ የአሜሪካ ተወላጅ የሆነው የሆፒና የሃቫሱፓይ ጎሳ አባላት ስራውን ያከብራሉ። በህንድ ውስጥም ለማርሊ ብዙ ምስጋናዎች አሉ። ምግብ ቤቶች፣ ሆቴሎች የባህል ፌስቲቫሎችንም ያከብራሉ። እንዴት ነበር የጳጉሜ ሚዲያ ቤተሰቦች? እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱ። በቀጣይ በሌላ ስራ እስክንገናኝ ሰላም፣ ፍቅር፣ ጤና፣ ደስታ ለሰው ልጅ በሙሉ